ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ እሁድ የብስራት ሃይላይት ፕሮግራማችን ተጀምሯል። የዕለቱ የፕሮግራሙ አዘጋጅና አቅራቢ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የሳምንቱ መጨረሻ ለእግር ኳስ ወዳጆች እንግዲህ እንደተለየ ፌስቲቫል ነው። ምክንያቱም በርከት ያሉ ጨዋታዎች በተለያዩ ሊጎች ይከወናሉ። ትላንትም ውድድሮች ተደርጓል። በአፍሪካ በአውሮፓም እነዚያን በስፋት እንቃኛለን። አፍሪካ እናስቀድም። የካፍ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች መደረግ ጀምሯል። ከዕለተ አርብ ጀምሮ ሰንዳውንስ በጥሩ የሚባል ውጤት አስመዝግቦ እንደነበረ ይታወሳል። በርካኔ ካልያል ኦምዱርማን ጨዋታቸውን አድርገው ነበር። ትላንት 1-1 በሆናቸው ውጤት አጠናቋል። አብደል ራፍ ጎል አስቆጥሮ እንግዳ ቡድን ይመራ ነበር። የኋላ ግን ቹዋይር በፍጹም ምት ጎል አስቆጠረና በርካኔ 1-1 በሆነው ጨዋታ አጠናቋል። በርካኔ ያለፈው ዓመት የኮንፌዴሬሽን ዋንጫ ሻምፒዮን እንደነበር ይታወቃል። በአንጻሩ ስቴቭ ኤቢዮላ በአልሂላል ኦምዱርማን በኩል ቀይ ካርድ ተመልክቷል። ስለዚህ በመልሱ ጨዋታ ላይ አይኖርም ማለት ነው። በአልሂላል ኦምዱርማን በኩል ወደ አውሮፓ እናምራ። እንግዲህ የእንግሊዝ ፕሪሚየር ሊግ በበርካቶች ዘንድ የሚወደድ በሀገራችንም በርካታ ደጋፊዎች የእንግሊዝ ክለቦችን ሲደግፉ መመልከት የተለመደ ጉዳይ ነው። እናም የሊግ ውድድሮች በእጅጉ ይጠበቃሉ። በርካታ ተመልካችም አላቸው። እናም አሁን ደግሞ የሊግ ውድድሩ ሊጠናቀቅ በጣም እየተቃረበ ሲመጣ ዋንጫውን የትኛው ክለብ ያሳካ ይሆን የሚለው እጅግ ትኩረትን የሳበው ጉዳይ ነው። በአርሰናል በማንቸስተር ሲቲ መካከል ያለው የዋንጫ ፉክክር እንደቀጠለ ነበር ባለፉት ሳምንታቶች። በዚህ ሳምንት ምን ይፈጠራል የሚለው ይጠበቅ ነበር። ምክንያቱም እያንዳንዱ ሳምንት የዋንጫ ያክል ትርጉም ያለው ጨዋታ ስለሚሆን ትላንት ሁለቱ መሪ ቡድኖች ነበር ጨዋታቸው ማድረግ የቻሉት። የመጀመሪያው ጨዋታ እናስቀድም። አርሰናል በኤምሬትስ ከኤቨርተን ጋር ነው ጨዋታውን ማድረግ የቻለው። ኤቨርተን በተደጋጋሚ ወደ ኤምሬትስ መጥቶ ለማሸነፍ እጅግ የሚቸገር ቡድን ነው። በአንጻሩ አርሰናል ነጥብ እንኳን ይዞ ሲወጣ በጣም ተቸግሮ በጣም ሜዳ ላይ ባለው እንቅስቃሴ በፉክክር መንፈስ ነው ባለፉት ዓመታት ስንመለከት የነበረው። ብዙ ነገሮች አርሰናልና ኤቨርተን ያስተሳስራሉ። በተለይ ሚኬል አርቴታ የቀድሞ ክለቡ ነው ተጫዋችነት አሳልፏል በኤቨርተን። ብዙዎችም በተጫዋችነት ዘመኑን የሚያስታውስ በኤቨርተን ቤት ነው ከዴቪድ ሞይስ ጋር። እርሱም ዴቪድ ሞይስን በእግር ኳስ ሕይወቱ ከዚያም ባለፈ እንዳሰልጣኝ ብዙ ነገር እንዳደረጉለት ይናገራል። እንደ አባት የሚቆጥራቸው ብዙ አክብሮትን የሚሰጣቸው ሰው ናቸው ዴቪድ ሞይስ። እናም የቁርኝት አላቸው። ትናንት አርሰናል ለውጦችን አድርገው ነበር። በሳምንቱ አጋማሽ ከሊቨርኩሰን ወደ ባየርና አመርቶ ከተጫወተ በኋላ ለውጦችን አድርገው ነበረ ሚኬል አርቴታ። ሪካርዶ ካላፊዮሪ በግራ ፉልባክ ፒየሮ ኢንካፔን ተክቶ የገባው ተጫዋች ነበረ። ከዚያም ባለፈ ኖኒ ማዱኬ ወደ ቋሚ 11 ውስጥ የተመለሰበት አጋጣሚ ተፈጠረ። እንዲሁ ደግሞ ከጉዳት ላይ ከርሞ የነበረውና ከሰሞኑ ወደ ጤንነት የተመለሰው ካይ ሃቨርትዝ የፊት መስመሩን እየመራ ነበረ ወደ ሜዳ መግባት የቻለው በአርሰናል በኩል። እንግዲህ ይህ የዕለቱ ጨዋታ በጣም ይጠበቃል። ምክንያቱም ኤቨርተን ከሜዳ ውጭ የማሸነፍ ንጻር ያለው ከሜዳ ውጭ ተጉዞ ሲጫወት ነጥቦችን የመሰብሰብ አቅም ያለው ቡድን እንደሆነ ባለፉት ሳምንታቶች ስንመለከት ነበረ። ከዚያም ባለፈ ዴቪድ ሞይስ ሲፈልጉ በጣም በሃይላይን ለመጫወት ጥረት የሚያደርግ ቡድን ሲገነቡ በተለይ የነ ኢኒማን ኢጃይ ከዚያም ባለፈ ዲዩስ በሪሃልን ጨምሮ የነ ባሪ የፊት መስመር ጥራት ዲዋይት ማክሊን ጨምር ማለት ነው ጥሩ ነገር ማድረግ ይችላሉ። ሲያስፈልግ ደግሞ በሚድ ብሎክ እንዲሁ ሲፈልጉ ደግሞ በሎ ብሎክ የመጫወትን አቅም ሲያስመለክቱ ነበረ ዴቪድ ሞይስ እና ለአርሰናል በጣም ከባድ ተጋጣሚ እንደሚሆን ግልጽ ነው። ኤቨርተን ያላቸው ጥራትም ከዚያም ባለፈ ታክቲካሊ ዴቪድ ሞይስም ይሄን ለማድረግ ብቁ ስለሆኑ እንዳሰልጣኝ ማለት ነው እጅግ የሚቸገርበት እንደሆነ ስንጠብቅ ነበር። ከጨዋታው ጅማሬ ጀምሮ አርሰናሎች ይበልጥ ለግብ የቀረቡ ድሮችን ለመፍጠር ሲሞክሩ ነበረ ኳስ ፖሰስ በማድረግ ከዚያም ባለፈ የጨዋታውን ጌም ማኔጅመንታቸው ይበልጥ የተሻለ ቡድን ነበር አርሰናል። ነገር ግን ከ20 ደቂቃዎች በኋላ ይበልጥ ለጎል የቀረቡ ድሮችን መፍጠር የቻሉት ኤቨርተኖች ነበር። በተለይ ዲዋይት ማክሊን በግራ እግሩ ቤንድ አድርገው ብረት የመለሰበት አጋጣሚ የሚጠቀስበት አጋጣሚ ያለ። ሪካርዶ ካላፊዮሪ እንደዚሁ ያጨናገፈበት ኳስ እንደዚሁ ይጠቀሳል። ብዙ እድሎችን መፍጠር ቻለ ኤቨርተን። ነገር ግን የመጀመሪያው አጋማሽ ያለ ጎል ነበር የተጠናቀቀው። ታዲያ ደቂቃዎች እየገፉ ሲመጡ ይበልጥ አርሰናል ጎል ለማስቆጠር መታተር ከዚያም ባለፈ ደግሞ አለመረጋጋት ተመለከትን። በአንጻሩ በኤቨርተን በኩል በመከላከል ዝንባሌን ይዘው መጫወትን መረጡ። ነገር ግን ባገኟቸው አንዳንድ አጋጣሚዎች ደግሞ ድሎቹን ለሞከር ሲያደርጉ ነበረ። በተለይ ዲዩስ በሪሃል በጥሩ መንገድ ወደ ጎል አክረው የላከው ኳስ ዴቪድ ራያ ያዳነበት አጋጣሚ፣ ከዚያም ባለፈ ቤቶ እንደዚሁ በጣም ኒር ፖስት ላይ የሞክሮት ዴቪድ ራያ በጣም በጥሩ ቅልጥፍና ኳሷን ያዳናበት አጋጣሚ ይበልጥ ከአርሰናል በተሻለ ኤክስጂያቸው የቀረበ ድሎችን ይፈጥር የነበረው ኤቨርተን ነበረ። እናም ደቂቃዎች በገፉ ቁጥር አርሰናል ይበልጥ ጫናዎች እያደሩበት መጡ። ደጋፊዎች ከድጋፍ ይልቅ በዝምታ ነበር ኤምሬትስ ላይ ዝምታን መርጠው ነበረ። እናም አርሰናል ባለፉት ሳምንታቶች እንደተመለከትነው ሁሉ
ግልጽ የግብ ዕድሎችን ለመፍጠር ሲቸገር ነበረ። የተሻለው ነገር ምንድነው? 10 ቁጥር ላይ የተሰለፈው ኤቤሬቺ ኤዜ ካለፉት ሳምንታት የተሻለ ኤዜ ተመልክተናል። ትናንት ዕድሎችን ይፈጥር ነበረ። በተለይ ለካይ ሃቨርትዝ በጥሩ መንገድ ስሩ ቦል አቀብሎት እንደዚሁ ካይ ሃቨርትዝ ማይክል ኪን ጥፋት ሰራብኝ ማለት የወደቀበት አጋጣሚ ነበረ። የማልዳኛው ፍጹም ምት ያሰጥም በሚል ያንን ኳስ ጨዋታው እንዲቀጥል ማድረግ የቻሉበት አጋጣሚ ነበረ። ከሳጥን ውጭ እንደዚሁ አክሮ ወደ ጎሎች ኳሶችን ይልክ ነበረ። የፒክፎርድ ጥራትን እንደዚሁ ስንመለከት የነበረበት አጋጣሚ ነበረ። እናም አርሰናሎች እድል ለመፍጠር በጣም ሲቸገሩ ነበር በትናንት ምሽቱም ጨዋታ። እናም የኋላ ቅያሮች አስፈልገውት ነበረ። ሚኬል አርቴታ ብዙዎች በተለይ እድሎችን አይሰጥም ለተጫዋቾች ድፍረት የለውም እያሉ ይኮኑታል፣ ይወቅሱታል። ትናንት ለውጦችን አደረገ። ቪክቶር ዮኬሬሽና እንደዚሁ ደግሞ ማክስ ዶማንን ቀይሮ ማስገባት ቻለ። እናም በጋብሪኤል ማርቲኔሊም ተቀይሮ የገባበት አጋጣሚ ነበረ። ደቂቃዎች ነጎዱ። አሁንም ምንም አይነት እድል ለመፍጠር አርሰናል ሲቸገር ተመለከት ነው። ጌሙን ማኔጅ አድርጎታል። ነገር ግን በጌም ማኔጅመንት ውስጥ ደግሞ ውጤት ለማምጣት የግድ አንዳች የተለየች ሞመንተም ታስፈልግ ነበረ። ያቺ ሞመንተም የሰጣቸው ግን ትንሹ ልዑል እያሉ አሁን ላይ ደጋፊዎች የሚያንቆለጳጳሱት ወጣቱ ማክስ ዶማን ነው። የ16 ዓመት ታዳጊ ተጫዋች ተቀይሮ ከገባ በኋላ በጣም በምቾት ድሪብሎቹ ከዚያም ባለፈ ድፍረቱ ሜዳ ላይ ሲያስደንቀን ነበር። ትላንትና ማክስ ዶማን ያሻገረው ኳስ ፒየር ሂንካፔ እንደዚሁ ያቺን ኳስ ማቀበል ይችላል። ቪክቶር ዮኬሬሽ 89ኛው ደቂቃ ላይ መድፈኞቹን መሪ ያደረገች ጎል አስቆጠረ። እንግዲህ ጮቤን የረገጠው በኤሚሬትስ የነበረ የአርሰናል ደጋፊ ሚኬል አርቴታም ደስታው በእጅጉ ይታይ ነበረ። ትላንት ምን ያክል ጨዋታው አስፈላጊ እንደነበረ ምን ያክል ለጉዟቸው ሁነኛ ድል እንደነበረ ያውቃልና ቪክቶር ዮኬሬሽ ሲያስቆጥር በእጅጉ ነበረ ደስታቸው የተመለከት ነው። እናም ጭማሪ ደቂቃ ላይ ኤቨርተኖች የማዕዘን ምት ያገኛሉ። ፒክፎርድ ለመሻማት ወደ አርሰናል የግብ ክልል ያመራል። ታዲያችን በካውንተር አታክ በግንባር ያቀበለውን ኳስ እንዲሁ ጋብሪኤል ማርቲኔሊ በሚያስደንቅ መንገድ ድሪብል እያደረገ ሄደው ዶማን ሁለተኛ ጎል አስቆጠረና የማሳረጊያ ጎል ሆና አርሰናል በጣም ጣፋጭና አስፈላጊ ነጥብ እንዲያሳካ ማድረግ የቻለ ምን ያክል ጨዋታው አስፈላጊ እንደነበረ ሜዳ ላይ ሁሉም በመታተር ስሜት ሲጫወት እንደነበር ስንመለከት ነበረ። በአንድ አጋጣሚ ፒየር ሂንካፔ ተቀይሮ ገብቶ በአስደናቂ ታክል የመለሰበት አጋጣሚ ብዙ አጋጣሚዎችን ቡድኑ እንደ ቡድን በመታገል ስሜት በማሸነፍ ስሜት ቲም ስፕሪታቸው ጎልብቶ ነበረ ትናንት ስንመለከት የነበረው። እናም እጅግ አስፈላጊ ነጥብን አርሰናል ማሳካት ችሏል። ሚኬል አርቴታም ለማክስ ዶማን ነገርኩት ይላል፣ ያለህን ነገር አሳይ ሜዳ ውስጥ በሚል እንዳስገባው ተናግሯል። ከዚያም ባለፈ ይሄ ኖርማል አይደለም፣ በዚህ መንገድ የ16 ዓመት ተጫዋች እንደዚህ ፐርፎርም ሲያደርግ ሲል ለተጫዋቹ ያለውን አድናቆት ሚኬል አርቴታ ተናግሮ ቪክቶር ዮኬሬሽም ማክስ ዶማን በጣም አስደናቂ ተጫዋች ነው። ተመልከቱት፣ የሚጫወትበትን መንገድ በጣም የተረጋጋ ነው። ለስተት የቀረበ ተጫዋች አይደለም። በጣም አስደናቂ ተጫዋች ነው። ውሳኔዎቹ ያስደንቃሉ። ከእርሱ ጎን ነን ሲል ለተጫዋቹ ያለውን አድናቆት ሰጥቷል። ክብረ ወሰን ሆኗል። በነገራችን ላይ በፕሪሚየር ሊግ ታሪክ በእድሜ ትንሹ ጎል ማስቆጠር የቻለ ተጫዋች ሆኗል። ማክስ ዶማን በ16 ዓመት ከ73 ቀኑ ነው ጎል ማስቆጠር የቻለው። ስለዚህ የነ ሪዮ ንጉሙሃን፣ የነ ሚልነር፣ የነ ዋይን ማርክ ሩኒን ክብረ ወሰን አሻሽለው በፕሪሚየር ሊግ ታሪክ በእድሜ ትንሹ ጎል ያስቆጠረ ተጫዋች ሆኗል። ማክስ ዶማን የሃሊንድ ፍሬ ነው። ዶማን እንዲሁ ባለፈው ውድድር ዓመትም በአንዳንድ አጋጣሚዎች ስንመለከተው ነበረ። ከእድሜው አንጻር ተጫዋቹ የሚያሳየው ተሰጥኦ በጣም ያስደንቃል። ምናልባት በተሰጥኦ ደረጃ ከተመለከተ ተሰጥኦን ብቻ ከተመለከተን በአርሰናል ቤት በሱ ልክ ተሰጥኦ ያለው ተጫዋች መኖሩን እርግጠኛ አይደለሁም እኔ በግሌ። እናም በጣም ድሪብሎቹ፣ መረጋጋቱ ከዚያም ባለፈ ደግሞ በራስ መታመን በጣም በዚህ እድሜው ከፍ ያለ ተጫዋች ነውና እንዲያውም ጆሃርትም ለእንግሊዝ ብሔራዊ ቡድን ወደፊት ትልቅ ተስፋ ያለው ተጫዋች ሊገልጾታል። እናም ብዙ ሞድሶች እየቀረበለት ይገኛል። ወደፊት አርሰናል ፊውቸሩን እንደ ቡድንም ተጫዋቹም እንደ ግለሰብ የተሻለ ነገር ለማድረግ እድል ያስመለከተን አጋጣሚ ያለው። ስለዚህ አርሰናል እያንዳንዷን አጋጣሚ በተለይ ባለፉት ሳምንታት በችግር ድሎችን እየተጎናጸፈ ይገኛል። ከብራይተን ጋር እንዴት ብልጫ ተወስዶበት እንደነበር ነገር ግን ጎሉን አስጠብቆ እንደወጣ እናስታውሳለን። ከቸልሲ ጋር በነበረው መርሃ ግብር እንዴት ባለ መንገድ ያንን የ2-1 ውጤት ማስጠበቅ እንደቻለ ትናንት በድጋሚ እስከ መጨረሻው ደቂቃ ተፋልሞ ይህንን ነገር ሲያሳካ እንደነበረ ስንመለከት ብዙ ጊዜ የዋንጫ ቡድኖች ባህሪ እንደዚህ ነው። ሊቨርፑል ባለፈው ዓመት ዋንጫ ሲያሳካ ጥሩ የሆነባቸው አጋጣሚዎች አሉ። አንድ ዋንጫ የሚጫወት ቡድን ዋንጫ የሚያሳካ የሚመስል ቡድን ተቸግሮ ውጤት ይወጣል። አርሰናል ታንት ያንን ባህሪ ነበረ ያስመለከተን። እናም እጅግ አስፈላጊ ድል ተጎናጽፏል። ማንቸስተር ሲቲ ላኛው ምሽት 5 ሰዓት ላይ ወደ ለንደን ተጉዞ ጨዋታውን አድርገው ነበረ። ለውጦች አድርገው ነበረ። ኦማር ማርሞሽ ቋሚ አሳልፎ ውስጥ ገብቶ ነበረ። ራያን ቱሪን፣ ማቲያስ ኑኔዝም ቋሚ አሳልፎ ውስጥ ነበሩ። በአንጻሩ በዌስትሃም በኩል ባለፉት ወራቶች የቡድኑ ምርጡ ተጫዋች ሰመርቬል በጉዳት በስብስቡ ውስጥ አልነበረም። እናም ሌሎች አማራጮችን ነበረ መጠቀም የቻሉት። ፓብሎ ፊሊፔን ነበረ ከዩል ቪሴንት ከፖርቱጋሉ ክለብ አስፈርሞት ነበረ ጥር ላይ።
እርሱን ነበረ መጠቀም እየቻሉት። እናም ትላንት በነበረው መርሃ ግብር ማንቸስተር ሲቲ ነጥብ ተጋርቶ ነው እየወጣው። ትላንት ነጥብ ጥሏል ማንቸስተር ሲቲ። በርናርዶ ሲልቫ ጎል አስቆጥሮ ይመሩ ነበረ። ነገር ግን ብዙም ሳይቆይ ከ4 ደቂቃዎች በኋላ ኮንስታንቲኖስ ማቭሮፓኖስ የቀድሞ የአርሰናል ተጫዋች በግንባር ጎል አስቆጥሮ መዶሻዎቹ ነጥብ ተጋርተው ወጥቷል። ትላንት ሲቲ በእንቅስቃሴ ረገድ ብልጫ ነበረው። በብዙ መልኩ የተሻለ ቡድን ነበረ ሜዳ ላይ። ነገር ግን ይሄ ፕሮዳክቲቭ መሆን ላይ እጅግ ተቸግረው ነበረ። ትላንት ማንቸስተር ሲቲ ነጥብ ጥሏል። እንግዲህ ፔፕ ጓርዲዮላ ተሽላይ ላይ አልነበረ። ቢጫ ካርዶችን ደጋግሞ ስለተመለከተ ከተሽላይን ርቆ ነበረ ሲመለከት የነበረው። እንዲያውም በስልክ ነበረ ከፔፕ ሊንደርስ ጋር የተጫዋች ቅያሬን በተመለከተ አንዳንድ ታክቲካዊ ሂደቶችን በተመለከተ ሲነጋገር የነበረው። እናም ከጨዋታው በኋላ በዚያ ቦታ እዚያ መሆኔን ወድጄዋለሁ፣ ተጨማሪ ካርዶችን መመልከት ሳይኖርብኝ አይቀርም ድጋሜ እዛ ለመሄድ የሚል ሀሳብ ሰጥቷል። ስለ ፕሪሚየር ሊግ ዋንጫ ፉክክር በተመለከተ ፔፕ ጓርዲዮላ አንድ ጨዋታ በእጃችን አለ፣ አርሰናል በሜዳችን እንገጥማለን፣ ስለዚህ እስከ መጨረሻው ድረስ እንታገላለን እንሞክራለን ብሏል። ነገር ግን የማይሳካ ከሆነ እንኳን ደስ ያላችሁ ማለት እንወዳለን ሲል ፔፕ ጓርዲዮላ ሀሳብ ሰጥቷል። ሮድሪ ከጨዋታው መጠናቀቅ በኋላ እድሎችን ፈጥረን ነበረ፣ ጨዋታውን ተቋጥረን ነበረ፣ ነገር ግን ጎል ማስቆጠር ነው ውጤትን የሚቀይረው ላይም ደግሞ የጨዋታን የሚመዝነው ጎል ማስቆጠር ነው የሚል ሀሳብን ሰጥቷል። እንግዲህ ማንቸስተር ሲቲ በተከታታይ 2 ጨዋታዎች ላይ ነጥብ ተጋርቶ ወጥቷል። ኖቲንግሃም ፎረስት ጋር ነጥብ ተጋራ፣ አሁን ደግሞ ዌስትሃም ጋር። ሁለቱም ላለመውረድ የሚታገሉ ቡድኖች ናቸው። እርግጥ ነው ሲዝኑ መጠናቂያ ወቅት ላይ ይበልጥ ወገብ ላይ ከሚገኙ ቡድኖች ይልቅ ላለመውረድ የሚታገሉ ቡድኖች ይበልጥ አዳጋች ናቸው፣ የራሳቸው ዓላማና የራሳቸው ደግሞ የጉዞ ሂደት ስላላቸው። ስለዚህ ማንቸስተር ሲቲ አሁን ላይ በተለይ ሊቨርፑልን ካሸነፈ በኋላ ለዋንጫ ፉክክሩ ራሱን በደንብ አበርትቶ ነበረ እና አርሰናል ደግሞ ነጥብ የጣለባቸው አጋጣሚዎች ተፈጥረው ነበረ። አሁን ግን ድጋሜ ደግሞ ወገቤን ብሎ ወደ ኋላ ማፈግብን መርጧል ማንቸስተር ሲቲ። ለአርሰናል ብዙ ነገሮች አሁን በበጎ ጎኑ እየተጓዙ ይገኛሉ። የነጥብ ሁኔታቸው አሁን ላይ ወደ 9 ሰፍቷል። እርግጥ ነው ማንቸስተር ሲቲ አንድ ተከታታይ ጨዋታ በእጁ ይገኛል። ነገር ግን አሁን ላይ አርሰናል 70 ነጥብ ይዟል። ማንቸስተር ሲቲ በ61 ያክል ነጥቦች አንደኛና ሁለተኛ ደረጃ ላይ ተቀምጧል። በቀጣይ ደግሞ ፈታኝ ጨዋታ ይገጥማል። በስታንፎርድ ብሪጅ ቸልሲን ይገጥማል ማንቸስተር ሲቲ። አሁንም ደግሞ ቸልሲ በአውሮፓ መድረክ ለመሳተፍ የሚያደርገው ፉክክር ስላለ ይበልጥ ለማንቸስተር ሲቲ ፈታኝ ሊሆን እንደሚችል ነው የሚታሰው። በአንጻሩ ደግሞ አርሰናል ከኢንተርናሽናል ብሬክ በኋላ ሲመለሱ ቦርንማውዝን ነው በሜዳው የሚገጥመው። ሌላኛው ጨዋታ ቸልሲ በሜዳው በኒውካስል ሽንፈት ገጥሞታል። ቸልሲ እንግዲህ በሳምንቱ አጋማሽ ወደ ፓርክ ዲ ፕሪንስ አመርቶ በፓሪስ ሰን ጀርማ ተሸንፈው እንደነበር ይታወሳል። ትናንት ድጋሜ በማካባቢያዎቹ ሽንፈት ገጥሟቸዋል። ቸልሲዎችን ከጨዋታው አስቀድሞ ትልቅ ባነር ይዘው ነበረ። ለሬስ ጄምስ ላምበላቸው ለመሪያቸው በጣም በታማኝነት በክለቡ ለመዝለቅ ወስኗል። እስከ 2031 ድረስ በክለቡ ይቆያል። እናም ለእርሱ ዋን ኦፍ አወር ኦን የሚል ሀሳብ ሰጥቷል። ካሉን የኛዎች አንዱ በሚል ለተጫዋቹ ያላቸውን አክብሮትና ፍቅር ገልጸውለታል። ተጫዋቹ እንደ መሪም እንደ ተጫዋች በጥራቱ በጣም ለቸልሲ ብዙ ነገር ማበርከት የቻለ ተጫዋች ነው። እርሱም እንደሚለው ካሳለፍናቸው ስኬቶች ይልቅ ወደፊቱ በደንብ ጠንክሬ ለመስራት እሞክራለሁ የሚል ሀሳብ ሰጥቶ ነበረ። ለተጫዋቹ ያላቸውን አክብሮት በባነር ትልቅ ባነር ይዘው ስንመለከት ነበረ። ሌላኛው ፖል ቲርኔ ጨዋታውን ለመጀመር እንግዲህ ፊሽካ ከመንፋታቸው አስቀድሞ ተጫዋቾች በተለይ ሰርክል ሰርተው ክብ ሰርተው አንድ ላይ ቲም ስፒሪታቸውን የሚያሳዩበት የሚመካከሩበት ሰዓት አለ አይደለ? በዚህ ሰዓት ላይ ቸልሲ መሃል ሜዳ ላይ ሆነው ኳሷ ያለችበት ስፍራ ላይ ያንን ነገር ለማድረግ ሲሞክሩ ነበር። ነገር ፖል ቲርኔን ከበው ነበር ሲያደርግ የነበረው። በነገራችን ላይ ሊያም ሮዚነርን አስቆጥቷል። ይሄ ጉዳይ ሮዚነር ይሄ የማልዳኛ ያደረጉት ነገር አላስደሰተኝም የሚል ሀሳብን ሰጥቷል። ይህንን ሲያደርጉ እንግዲህ መራቅ ነበረባቸው የማልዳኛ የሚል ሀሳብን ሰጥቷል። ይህንን አነጋጋሪው ጉዳይ ነበረ። ቸልሲ እንግዲህ ትላንት ሽንፈት ገጥሞታል በኒውካስል። ስለዚህ በአውሮፓ መድረክ ፉክክር ላይ ባለው ሂደት ላይ የበለጠ ወደኋላ እያፈገፈገ ያለ ቡድን ሆኗል ቸልሲ። በራሽ ላይ ካሴዶ አንድ ሀሳብ ሰጥቶ ነበረ ስለ ጆዋ ፔድሮ። በጣም አሁን ላይ በቸልሲ ቤት እንደ ጆዋ ፔድሮ አንደርሬትድ የሆነ ተጫዋች የለም የሚል ሀሳብ ሰጥቷል። ሰዎች የእርሱን ብቃት በሚገባ አያውቁም። እርሱ ከፕሪሚየር ሊጉም ሆነ ዓለማችን ላይ ካለው ምርጥ ተጫዋች መካከል አንደኛው ነው። ጎሎቹን ያስቆጥራል። የሚጫወትበት መንገድ በጣም ክላስ ያለው ተጫዋች ነው ሲል ሀሳብ ሰጥቶ ነበረ። ቸልሲ ትላንት ግን በኒውካስል ሽንፈት ገጥሞታል። ሌላኛው መርሃ ግብር በርንሌይን በተርፉ ሙር ከቦርንማውዝ ያገናኘው ጨዋታ ያለ ጎል ተጠናቋል። እንዲሁ ስታዲየም ኦፍ ላይት ላይ ሰንደርላንድ በብራይተን ሽንፈት ገጥሞታል። ትላንት በያንኩባ ሚንቴ ብቸኛ ጎል ነው ሴጉልሶቹ ጨዋታውን አሸንፈው መውጣት የቻውት። ወደ ስፔን ልውሰዳችሁ። በስፔን ላሊጋ የሚተከናወነ ጨዋታ ነበር። ሪያል ማድሪድ በሳንቲያጎ ቤርናባው ከኤልቼ ጋር ተጫውቶ ነበር። በሳምንቱ አጋማሽ እንዲሁ በዚያው በቤርናባው በአውሮፓ ቻምፒየንስ ሊግ መድረክ ከማንቸስተር ሲቲ ጋር ተጫውቶ በጣም አስደናቂ ውጤት አስመዝግቦ እንደነበረ ይታወቃል። ትናንት መርላንድ አሸንፏል። ሩዲገር፣ ፌዴ ቫልቬርዴ፣ ዲን ሃውሰን እና አርዳ ጉለር ናቸው ጎሎችን ያስቆጠሩት ለሎስ ብላንኮቹ። ፌዴ ቫልቬርዴ ባለፉት
በ3 ጨዋታዎች 5 ጎሎችን አስቆጥሯል። ከሴልታ ቪጎ ጋር 1 ጎል አስቆጠረ። ከማንቸስተር ሲቲ ጋር ሃትሪክ ሰራ። ትላንት ደግሞ 1 ጎል ማስቆጠር ችሏል። በነጋቸው የአርዳ ጉለር ጎል በጣም ከርቀት ነው የበረኛ መውጣት ተከትሎ ከርቀት አክሮ ወደ ጎል ልከው ጎል ማስቆጠር የቻለው የቱርካዊ ተጫዋች በሪያል ማድሪድ በተለይ ጃቢ አሎንሶ ድል ሰጠው። አሁንም አልቫሮ ካሬራስ ድሎችን እየነፈጉ አይገኝም። ስለዚህ በጥሩ መንገድ እየተጫወተ ይገኛል። አርዳ ጉለር ሎስ ብላንኮቹ ድል ማድረግ ችሏል። ሌላኛው ሎሪዮን ከሎንስ ያገናኘ ጨዋታ ነበር። ሬቲንግ ክለብ ደ ሎንስ በፓሪስ ሰን ጀርማ ጋር የተፎካከረ የሚገኝ የፍራንስ ሊግ ብቸኛ ቡድን ነው። ትላንት ግን በሎሪዮ ከሜዳ ውጭ ሽንፈት ገጥሞታል። ሌላኛው አትሌቲኮ ማድሪድ በሞሊና ብቸኛ ጎል ሄታፌን ማሸነፍ ችሏል። እንዲሁ ጂሮና አትሌቲክ ቢልባውን አሸንፏል። ሪያል ኦቬዶ ቫሌንሲያን ያሸነፈበት አጋጣሚ ይጠቀሳል። ኢንተር ሚላን ከአታላንታ ይጠበቅ የነበረ የሴሪያ ጨዋታ ነበረ። መሪው ኢንተር ሚላን በሳንሲሮ ጁሴፔ ሜዛ ከአታላንታ ጋር ነጥብ ተጋርቷል። ፒዮ ኢስፖሲቶ ጎል አስቆጥሮ ኔራዚሮቹ ይመሩ ነበረ። ነገር ግን የክሮስቶቪች ጎል የቤርጋሞውን ቡድን ነጥብ ተጋርቶ እንዲወጣ ማድረግ ችሏል። የነጥብ ልዩነታቸው እንግዲህ አሁን ላይ ይጠባል። ኤሲ ሚላን የሚያሸንፍ ከሆነ ባለፈው ሳምንት በደርቢ ዴላ ማዶኒና ኤሲ ሚላን ማሸነፉ ይታወቃል። አሁን ላይ ኢንተር 68 ነጥብ አለው፣ ሚላን 60 ነጥብ አለው። የዛሬ ይጫወታል ጨዋታውን። ዛሬ ካሸነፈ ሮሰነሪዎቹ ነጥብ ልዩነቱን ወደ 5 ማጥበብ የሚችሉበት አጋጣሚ ይፈጥራል። ናፖሊ እንደዚሁ ሌቼን አሸንፏል። በራስሙስ ሆይሉንድና በፖሊታኖ ጎሎች ኡዲኔዜን ከሜዳ ውጭ የገጠመው ዩቬንቱስ 1-0 አሸንፏል። ያደረጉትን የድል ጎል ጀረሚ ቦጋን ያስቆጠረው፣ ለሱ ደግሞ አመቻችቶ ማቀበል የቻለው ቱርካዊ ኮከብ ኬናን ይልዲዝ ነው። ሌላኛው መርሃ ግብር በጀርመን ቡንደስሊጋ ሊቨርኩሰን በባየርና ከባየር ሙኒክ ጋር ነጥብ ተጋርቶ ወጥቷል። በአሌክስ ጋርሲያ ጎል ይመሩ ነበረ ሊቨርኩሰኖች። የኋላ ሉዊስ ዲያዝ ከረፍት በኋላ ጎል አስቆጥሮ 1-1 ጨዋታቸውን አጠናቀዋል። በነገራችን ላይ በባየር ሙኒክ በኩል ኒኮላስ ጃክሰን እና ሉዊስ ዲያዝ ቀይ ካርድ ተመልክተው ነበር። ነገር ግን በሊቨርኩሰኖች የኒውሜሪካል አድቫንቴጁን መጠቀም አልቻሉም። 1-1 ተጠናቋል ጨዋታ። ቦሩሲያ ዶርትሙንድ ኦግስቡርግን አሸንፏል 2-0። ሌላኛው ፍራንክፉርት ሄደንሄምን 1-0 ያሸነፈበት ጨዋታ ይጠቀሳል። እናም በዚህ መንገድ ትናንት የተከናወኑ ጨዋታዎች ይህንን ይመስላሉ። ተመልካቾቻችን ወደ ዛሬ መርሃ ግብሮች ልወሰዳችሁ። በእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ ማንቸስተር ዩናይትድ ከአስቶን ቪላ ዛሬ ጨዋታቸውን ያደርገው። ሁለቱም በአውሮፓ መድረክ ለመሳተፍ ነው እየተፋለሙ የሚገኙት። ከዚህ ቀደም የነበረው መርሃ ግብር ማንቸስተር ዩናይትድ በሴንት ጄምስ ፓርክ በኒውካስል ተሸንፎ እንደነበረ ይታወቃል። ማይክል ካሪክ በተለይ አዲሱ የዩናይትድ አሰልጣኝ ሆኖ ከተሾመ በኋላ በጣም የተሳካ ጊዜ ነበር ያሳለፈ የነበረው። የመጀመሪያ ሽንፈቱን ነው የደረሰበት ማይክል ካሪክ። አስቶን ቪላ በሜዳው ይገጥማል። እንግዲህ ሜሰን ማውንት ከጉዳቱ አገግሞ ከቡድኑ ጋር ሙሉ ልምድ አድርጓል። እናም በጨዋታው የመሰለፍ እድሉ ሰፊ ነው። ፊትነሱ ተገምግሞ እድል እንደሚሰጠው ይታሰባል። ነገር ግን ማቲያስ ደሊት፣ ሊሳንድሮ ማርቲኔዝ እና ፓትሪክ ዶርጉ ከጨዋታው ውጭ ናቸው። ነገር ግን ኑሳይር ማዝራዊ በኒውካስሉ ጨዋታ ላይ ጉዳት ገጥሞት እንደነበር ይታወቃል። እርሱም የመሰለፉ ጉዳይ አጠራጣሪ ሆኖ ተቀምጧል። በእንግዳ ቡድን በኩል ቡባከር ካማራ፣ ዩሪ ቴሌማንስና ጄደን ሳንቾ አይኖሩም። ጄደን ሳንቾ በውሰት ስለሆነ ያመራው ወደ አስቶን ቪላ በዚህ በውሰት ሕግ መሰረት የሚሰለፍ አይሆንም። በአንጻሩ ማቲ ካሽም የመሰለፍ ጉዳይ አጠራጣሪ ነው በአስቶን ቪላ በኩል። ሌላኛው መነሳት ካለበት ስለ ጄጄ ጋብሪኤል አንድ ሀሳብ ሰጥቷል ማይክል ካሪክ። ገና እድሜው 15 ነው። ስለዚህ አሁን ለመሰለፍ ዝግጁ ያለው ነገር ግን በጣም ተሰጥኦ ያለው ተጫዋች ነው ሲል ማይክል ካሪክ ተናግሯል። ከዚያም ባለፈ በኒውካስል ጨዋታ ላይ በደረሰብን ሽንፈት በጣም የተማርንበት ሆኗል። በቀጣይ ራሳችንን የምንገመግብበትና ወደ ተሻለ ብቃት ለመመለስ የተማርንበት ሆኗል ብሎ ተናግሯል ማይክል ካሪክ። ሌላኛው ሞርጋን ሮጀርስን በተመለከተ ነገራችን ላይ ሚድልስብራ እያለ አብረው ሰርተዋል ሞርጋን ሮጀርስና ማይክል ካሪክ። እናም በጣም ተሰጥኦ ያለው ተጫዋች ነው ሲል ለተጫዋች ያለውን አድናቆትም ሰጥቷል። ማንቸስተር ዩናይትድ ባለፉት 37 የሜዳ ጨዋታዎች አጠቃላይ ከአስቶን ቪላ ጋር የተሸነፈው በሁለቱ ብቻ ነውና ምን ያክል የተሻለ የማሸነፍ ንጻሬ እንዳለው ማሳያ ነው። 28ቱን አሸንፏል፣ በ7ቱ ነጥብ ተጋርቷልና ማንቸስተር በሜዳው ይበልጥ ከአስቶን ቪላ ጋር የተሻለ የማሸነፍ ንጻሬ ያለው። ሌላኛው ማንቸስተር ዩናይትድ ከአስቶን ቪላ ጋር 30 ክሊንሺቶችን አስመዝግቧል። በአንድ ቡድን ላይ የበለጠ ክሊንሺት ማስመዝገብ የቻለው አርሰናል ነው ከኒውካስል ጋር 31 ክሊንሺቶችን። ከሱ በመቀጠል ማንቸስተር ዩናይትድ ነው ከአስቶን ቪላ ጋር ሲጫወት 30 ያክል ክሊንሺቶችን ማስመዝገብ የቻለበት ሁኔታ ይቀመጣል። እናም ዛሬ ማንቸስተር ዩናይትድ ከአስቶን ቪላ እጅግ የሚጠበቅ የጨዋታ መርሃ ግብር ነው። በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚደረገው ትንቅንቅ ነው። እንግዲህ በሳምንቱ አጋማሽ በአውሮፓ ቻምፒዮንስ ሊግ አስቶን ቪላ ብቻ ነው ከእንግሊዝ ቡድኖች አሸንፎ ወደ ከአውሮፓ መድረክ ወደዚህ ወደ ሊግ ውድድሮች የተመለሰው። የሚጠበቅ የጨዋታ መርሃ ግብር ይሆናል። ሊቨርፑል ከቶተንሃም ስፐርስ ሲጫወታሉ ተጠባቂው የሳምንቱ ትልቁ መርሃ ግብር ነው። በቶተንሃም በኩል ምናልባት የሚሸነፉ ከሆነ ኢጎር ቱዶር የስንብት ደብዳቤ እንደሚደርሳቸው ይጠበቃል። በሊቨርፑል ታሪክ 100 ጨዋታዎችን አድርጎ በርካታ ጨዋታዎችን ያሸነፈ አሰልጣኝ ነው አርነ ስሎት። ከ100 ጨዋታዎች 62ቱን አሸንፏል። ኬኒ ዳግሊሽም 62 አሸንፏል። ቢል ሻንክሊ 56 ነው ድል ያደረገው። ብሬንዳን ሮጀርስ 56፣ እንደዚሁም ራፋ ቤኒቴዝ 5ኛ ደረጃ ላይ የተቀመጡ ሰው ናቸው። አርነ ስሎት ሰር አሌክሳንደር ኢዛክ በተመለከተ የማገም ሂደቱን በጥሩ መንገድ እየቀጠለ ይገኛል። ነገር ግን ለጨዋታው ዝግጁ እንዳልሆነ ተናግረዋል። በነገራችን ላይ ጄሚ ካራገር አንድ ሀሳብ
ሰጥቶ ነበረ የኡናይ ኤምሪን በተመለከተ። ኡናይ ኤምሪ አሁን ላይ በፕሪሚየር ሊግ ያሰልጥኑ ከሚገኙ አሰልጣኞች ከፔፕ ጓርዲዮላ በመቀጠል የተሻለ አሰልጣኝ እርሱ ነው እና ማንቸስተር ዩናይትድ እሱን መመልከት ቢችሉ የሚል ሀሳብ ሰጥቶ እንደነበረ ይታወቃል። ቶተንሃም አሁን በጉዳት እየታመሰ ይገኛል። ሚኪ ቫን ደ ቨን፣ ክርስቲያን ሮሜሮ፣ ድራጉሲን፣ ጆፓይና፣ ኢቪ ቢሱማ፣ ኮነር ካላጋር፣ ዲያን ክሎሶቭስኪ፣ ማዲሰን፣ መሐመድ ኩዱስ፣ ዴስቲኒ ኡዶጊ፣ ሉካስ በርግቫል፣ ኦሮበርት፣ ሮድሪጎ ቤንታንኩር፣ ቤን ዴቪስ እነዚህ ሁሉ በጉዳት ዝርዝር ውስጥ የሚገኙ የሌሎች ተጫዋቾች ናቸውና ቶተንሃም ውጤት ማጣቱ እንዳለ ሆነ በጉዳት ደግሞ መጠቃቱም ሌላኛው የራሱ የሆነ አሉታዊ ተጽዕኖ እንዳለው እየተመለከትን እንገኛለን። ሊቨርፑል ከቶተንሃም ይጫወታሉ። ቶተንሃም አሁን ላይ ነገሮች በጣም ወደ በኔጌቲቭ ኢምፓክት ብቻ እየሆኑበት ይገኛሉ። ላለመውረድ ነው አሁን የሚታገለው። ዌስትሃም ነጥብ አግኝቷል 1 ነጥብ ትላንት። ስለዚህ ቶተንሃም ዛሬ የግድ መፋለም ይኖርበታል በቀጣይ በሊጉ ለመዝለቅና ለመቆየት። ሌላኛው መርሃ ግብር ክሪስታል ፓላስ ከሊድስ ይጫወታሉ። እንደዚሁ ደግሞ ሲቲ ግራውንድ ላይ ኖቲንጋም ፎረስት ከፉልሃም ሌላኛው የዕለቱ መርሃ ግብር ይሆናል። በስፔን ላ ሊጋ እንደዚሁ ጨዋታዎች ይደረጋሉ። ባርሴሎና በካምፕ ኖ ከሴቪያ ጋር ይጫወታል። ማዮርካ ከኤስፓኞል፣ ሪያል ቤቲስ ከሴልታ ቪጎ፣ ሪያል ሶሲዳድ ደግሞ አኔውታ ላይ ኦሳሱና የሚገጥበት ሌላኛው የዕለቱ የጨዋታ መርሃ ግብር ነው። በጣሊያን ሴሪያ ኤላስ ቬሮና ከጂኖዋ ይጫወታሉ። ፒዛ ከካግሊያሪ፣ ሳስውሎ ከቦሎኛ ሲጫወቱ ኮሞ ላይ ደግሞ ኮሞ ከሮማ የሚደረገው ሌላው ተጠባቂ መርሃ ግብር ነው። እንደዚሁ በኢስታዲዮ ኦሎምፒኮ ላሲዮ ከኤሲ ሚላን ይጫወታሉ። ኤሲ ሚላን እንግዲህ ትላንት ተቀናቃኙ ኢንተር ሚላን ነጥብ መጋራቱን ተከትሎ ዛሬ ካሸነፈ ልዩነቱን ወደ 5 ማጥበብ ይችላል። ስለዚህ ከባድ ጨዋታ ይሆናል ተብሎ ይጠበቃል። ሌላው መርሃ ግብር ቨርደር ብሬመን ከሜንዝ፣ ፍራይቡርግ ከኡኒየን በርሊን፣ ስቱትጋርት ከሌፕዚግ ሌላኛው የቡንደስሊጋ መርሃ ግብር ነው። በመጨረሻ የፍራንስ ሊግ ጨዋታዎች እንመልከት። ፓሪስ ሰን ጀርማን ከኖንት የተሰረዘ መርሃ ግብር ነው። በአውሮፓ መድረክ ጥያቄ አቅርቦ ነበርና ፓሪስ ሰን ጀርማን ስለዚህ ተሰረዙታል ጨዋታው። ስትራስቡርግ ከፓሪስ ፉትቦል ክለብ፣ ሜዝ ከቱሉዝ፣ ሉአቭረ ከኦሎምፒክ ሊዮን፣ ስታድ ሬነ ከሊል የዕለቱ የፍራንስ ሊግ የጨዋታ መርሃ ግብሮች ናቸው። በዚህ መንገድ የአውሮፓ ታላላቅ ሊጎች የሚደረጉ ነው የሚሆነው። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ዜና አሳልፍ ያለውኝ ብሩህ ጊዜን ተመኘው።